ሎሎ ታይገር ስኳድ የተባለ ገዳይ ቡድንም አላቸው። በሌላ አጠራሩ ዩኒት 1103 ይባላል። ከመሐመድ ቢን ሰልማን ውጭ አዛዥና ናዛዥ የሌለው የቡድን በዋናነት ስራው የእሳቸውን ፍላጎት ከዓለም ጫፍ ጫፍ እየተዘዋወረ መፈጸም ነው። የግል ጥበቃ ቡድናቸው ነው ቢባልም ገዳይ ቡድን ነው የሚለው ሚዛን ይደፋል። በሳውዲ አረቢያም ሆነ በውጭ ሀገራት የተለያዩ ድብቅ ተልእኮችን ይፈጽማል። ያለ ፍርድ ቤት ትዕዛዝ ያስራል፣ ያሰቃያል፣ ይገላል። በኢስታንቡል የሳውዲ ቆንጽላ ቢሮ ውስጥ የተፈጸመው የጀማል ካሾጊ ግድያ ጋዜጠኛው ካለው ዝና አንጻር በብዙ ናኘ እንጂ ይህ ቡድን ብዙ ግድያዎችንና ጥቃቶችን ከሳውዲ ውጭ እንደፈጸመ ተገልጿል። ከዚህ ክስተት ሌላ ተሞክሮ ያልተሳካው የሰይድ አልጀብሪ ግድያም አንዱ ነው። ሉሉ የካሾጊን ጉዳይ ያበራሽን ጠባሳ ያየ በእሳት አይቀልድም ያስባሉበትም ነበር። ማንም ሊደፍረኝ ቢሞክር ሞቱ እንዲህ በቀላሉ መከወኑ አይቀርም ብለው ያስፈራሩበትም ሆኗል። በእርግጥ የፍትህ ጉዳይ የእጅ በእጅ ገበያ አትሆንምና አንድ ቀን የጀማል ካሾጊ የጨለማ ወንጀል በብርሃን ተገልጦ ይዳኝም እንደሆነ ዓለም ይጠብቃል። ከያዙ ማይለቁት ከጠመዱ ማይፈቱት አልጋ ወራሹ አንድን ሰው በነፍስ ጠምደው እየፈለጉ ነው። ይህ ሰው በአንድ ወቅት ምን ብናደርግ ሀገራችን ሳውዲ አረቢያ ታፍራና ተከብራ አድጋና በልጽጋ ትኖራለች ሲሉ የሚያማክሩት የደህንነት ሹማቸው ነበር። ሸልመውና ሾመውም ያኖሩት ሰው ነበር። አሁን ግን ቃሉን በልቷል። እሱን ያስጠለለችውን ካናዳንም ትስጠኝ፣ የመንግስትን እምነትና የህዝብን ንብረት አጉድላል ብለው እየፈለጉት ነው። ካናዳ ግን መልሶ አልሰጥም ሆነና ለካሾጊ የቀዱለት ጽዋ በሱ ላይ ሳይሳካ ቀረ እንጂ